መቼም ከእግዚአብሔር በላይ ስለ እግዚአብሔር የገባው ማን ይኖር? ከእግዚአብሔር በላይ ስለ እግዚአብሔር ገብቶናል የሚሉ ሰዎች እንዴት ሊያሳስቱን ይችላል? በዚህ ዘመን መጽሐፍ ቅዱስ በእጃችን ባለበት በእያንዳንዳችን ቤት መጽሐፍ ቅዱስ በገባበት ዘመን አይሆን። በዚህ በመጽሐፉ አይሆን በጭራሽ አይሆን። ካንተ በስተቀር ሌላ አምላክን አይን አላየችም፣ ጆሮ አልሰማችም፣ አልተቀበልንም አለ። ስለዚህ ኢየሱስን ወልድ ብቻ ለማድረግ የሚደረገው ግርግር መጽሐፍ ቅዱስን ይዞ አይሆንም። በጣም ይከብዳል። መጽሐፍ ቅዱስን ይዞ እንደዛ ነገር ማድረግ አይቻልም። ቃልም ስጋ ሆነ ይላል። ስጋ ሆነ የተባለው የሰውነት ቤተ መቅደስ የተባለው ሰው የተባለው የሰው ልጅ የተባለው ወንድ ልጅ የተባለው የሕይወት እንጀራ የተባለው ይሄው አንድ አካል ነው እንጂ ወንድ ልጅ ተሰጥቶናል ሲል ሌላ፣ የሰው ልጅ ሞተልን ሲባል ደግሞ ሌላ። ወንድ ልጅ ተሰጥቶናል የተባለው እኮ ነው የሰው ልጅ የሚባለው እንጂ ከወንዱ ልጅ ሌላ የሰው ልጅ አለ የለም እኮ። እግዚአብሔር ያዘጋጀው ሰው ነው የሞተልን ሲባል ከወንዱ ልጅ ሌላ ነው ይሄ እግዚአብሔር ያዘጋጀው ሰው። ወንድ ልጅ የተባለው እግዚአብሔር የሰጠን የሰውነቱ ቤተ መቅደስ የተባለው እግዚአብሔር ያዘጋጀው ሰው የተባለው የሕይወት እንጀራ የተባለው የሰውነት ቤተ መቅደስ የተባለው ይሄው ወልድ። በዚህ መንገድ ነው ወልድ የሚገለጽ። የሞተልን ነው ወልድ። ስለዚህ ልጁን ምን ይለዋል? የሞተ የተነሳ የምንለው ልጁ ነው። ኢየሱስ ግን ወልድ ብቻ ስላልሆነ አምላክነት አለው። አምላክነቱ የሚገናኘው ከኃያል አምላክነት። የኢየሱስን አምላክነት መጽሐፍ ቅዱስ የሚሰጠውን ኃያል አምላክነቱን መናገር ሲገባ የኢየሱስን አምላክ ለማድረግ ምን መባል አለበት የሚባል መጣ። እግዚአብሔር ወልድ የሚባል ሌላ ፈጠራ እንፍጠር ነው። የኢየሱስ አምላክነት ኃያል አምላክ ነው የሚባል። ኃያል አምላክ ካልከው የሰራዊት ጌታ እግዚአብሔር ነው። የሰራዊት ጌታ እግዚአብሔር ካልከው ደግሞ በሚልኪያስ 1:6 መሰረት አብ ነው። ስለዚህ ይሄ እንዳይመጣብህ ፈጠራ ተጀመረ ማለት። ሁለተኛ የኢየሱስ አምላክነት ታላቅ አምላክ ነው የሚባል። የኢየሱስ አምላክነቱ እግዚአብሔር ወልድ በመሆን አይደለም። እንደሱ አይደለም። የለም ቃሉም የለምም መጽሐፍ ቅዱስ አላለ። ለምን መጽሐፍ ቅዱስ ያለውን አንለው? ስለዚህ እኛ የኢየሱስን አምላክነት ታላቅ አምላክ ማለት መርጠናል። እንደ ኢሳይያስ ኃያል አምላክ፣ ሐዋርያው ጳውሎስ እንዳስቀመጠው ደግሞ ታላቅ አምላክ። አንተ ብቻ ታላቅ አምላክ ነህ። ታላቅ አምላክ ካልክ በኋላ ኮሚቴ ማፍጠር አትችልም። ወይ ታላቅ አምላክ አይደለም ወይ ኮሚቴ ነው የምታመጣው። 3 ሆኖ 4 ሆኖ ምናምን ሆኖ በመለኮት አንድ ሆኖ በአካል 3 ሆኖ ምናምን የለም። ብቻውን ነው ታላቅ አምላክ የሚሆነው። ኢየሱስ ታላቅ አምላክ ነው ብለህ ከተቀበልክ መዘዝ አለ። ወይ ታላቅ አምላክ አይደለም ብሎ መካድ ነው እንጂ ታላቅ አምላክ ነው ከተባለ በኋላ የሚመጣ መዘዝ አለ። ምንድነው ያ መዘዝ መሰላችሁ? ማስረጃ ልስጣችሁ መዘዙን። መዝሙረ ዳዊት በቅንፍ 86 ላይ ሂዱና እንየው። መዝሙረ ዳዊት በቅንፍ 86 ላይ መዝሙረ ዳዊት በቅንፍ 86 እግዚአብሔርን ስለ ቃሉ በጣም እናመሰግናለን። መዝሙረ ዳዊት በቅንፍ 86 ቁጥር 10 እንዳንብብላችሁ። እንደዚህ ይላል፣ አቤቱ ድንቅ የምታደርግ አንተ ታላቅ አምላክ ነህና። ተመልከቱ፣ ድንቅ የምታደርግ አንተ ታላቅ አምላክ ነህና። ይቅርታ፣ አቤቱ ድንቅ የምታደርግ አንተ ታላቅ ነህና ይልና አንተም ብቻህን ታላቅ አምላክ ነህና ይላል። ይኸውላችሁ እንግዲህ ታላቅ አምላክ ነው ካልክ በኋላ አጠገቡ ሌላ ነገር መደርደር አትችልም። ታላቅ አምላክ ብቻውን ነው ታላቅ አምላክ። ስለዚህ ኢየሱስን ታላቅ አምላክ ላለማለት ነው ጥረት መደረግ ያለበት እንጂ ታላቅ አምላክ ነው ካልክ በኋላ በኮሚቴ ነው ታላቅ አምላክ የሆነው። አምላክነቱ የኢየሱስ አምላክነት በኮሚቴ የሆኑ 3 ሆነው 4 ሆነው ተደራጅተው ነው በጋራ ነው ምናምን ኖ ብቻውን። ይህም ራሱ መዘዝ አለው። ብቻውን ታላቅ አምላክ ነው ካልከው ብቻውን ታላቅ አምላክ ነው ካልክ ደግሞ እሱ ደግሞ ሌላ መዘዝ ያመጣባል። ምን የሚባል መዘዝ ያመጣል?
ኢሳይያስ መጽሐፍ 64 ላይ ተመልከቱ። ይሄ ነገር እንዴት እየተያያዘ እንዴት ስርዓት በስርዓት ትእዛዝ በትእዛዝ ነው ብሏል ቃሉ። እንዴት አይነት ነገር እንዳለ ተመልከቱ። ኢሳይያስ መጽሐፍ ምዕራፍ 64 ላይ ታላቅ አምላክ ካልከው ብቻውን ታላቅ አምላክ ነው ወደሚለው ያመጣል። ብቻውን ታላቅ አምላክ ነው ካልክ ደግሞ እግዚአብሔር የተመሰገነ ይሁን ወደዚህ ደግሞ ያመጣል። እንደዚህ ይላል። እግዚአብሔር የተመሰገነ ይሁን። እሺ ኢሳይያስ 64 ቁጥር 1 ላይ ሰማዮችን ቀደህ ምነው ብትወርድ፣ ተራሮች ምነው ቢናወጡ፣ እሳት ጭራሮውን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብ በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ሥራ ባደረግህ ጊዜ ወረድህ። ተራሮች በፊት ተንቀጠቀጡ። ሰዎች ተመልከቱ፣ ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክ አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም። ብቻውን እሱ ብቻ አምላክ ማን ነው? ይሄ ከአንተ በስተቀር እንግዲህ ቅድም መዝሙረ ዳዊት ላይ ምንድን ያለው? ብቻህን ታላቅ አምላክ ነን፣ ሌላ የለም ነው ያለው። እዚህ ላይ የመጣና ደግሞ ከአንተ በስተቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይናቸው አላየችም። ማን ነው ይሄ? ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅህ ሥራ ነን አለ። አንተ ምናችን ነህ? አባታችን ነህ። ይኸውልህ እንግዲህ እንዴት እንደመጣ ታላቅ አምላክ ነው። ታላቅ አምላክ ነው ካልክ ደግሞ ብቻውን የሆነ ታላቅ አምላክ ነው። ከሱ በስተቀር ሌላ የሌለ ማለት ነው። ከሱ በስተቀር ከእኔ በስተቀር ከሱ በስተቀር ሌላ አምላክ የለም የተባለው አምላካችን ማን ነው? ደግሞ እዚህ ጋር አብ ነው አለ። አንተ አቤቱ ምናችን? አባታችን ነህ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ታላቅ አምላክ ነው ካልክ በኋላ አይ ሌላም አብሮት እኮ በጋራ ነው በኮሚቴ ነው ማለት አትችልም። ብቻውን ነው። እግዚአብሔር የተመሰገነ ነው። አብ የምንለው ነገር በሱ በወልድ የሚኖር ነው እንጂ ከወልድ በተለየ አካል የሚኖር ሌላ አካል አይደለም። እንደዛም ከሆነ ብቻውን ታላቅ አምላክ ሊሆን አይችልም። እግዚአብሔር የተመሰገነ ነው። አንተ ብቻህን ታላቅ አምላክ ነህ። ብቻህን ታላቅ አምላክ ነህ። ከአንተ በቀር ሌላ አምላክ የለም ካልክ በኋላ ደግሞ ከአንተ በቀር ሌላ አምላክ የሚባልለት ማን ነው አለ? አብ ነው አለ። በኢሳይያስ 64 ቁጥር 8 መሰረት አብ ነው። ከአንተ በስተቀር ሌላ አምላክን ዓይን አላየችም፣ ጆሮ አልሰማችም፣ አልተቀበልንም አለ። ማን አንተ? አንተ አባታችን ነህ። ስለዚህ ኢየሱስን ወልድ ብቻ ለማድረግ የሚደረገው ግርግር መጽሐፍ ቅዱስን ይዞ አይሆንም። በጣም ይከብዳል። መጽሐፍ ቅዱስን ይዞ እንደዛ አይነት ነገር ማድረግ አይቻልም። ወልድነቱን ማወራ ከፈለግ ሞቱና ትንሣኤው ጋር ይመጣብሃል። ሞትና ትንሣኤው ጋር ከመጣ ደግሞ የሞተና የተነሳ ወልድ የሚለው ነገር ደግሞ ከምን ጋር ይመጣብሃል? ከሕይወት እንጀራ ጋር ይመጣብሃል። ከምን ጋር ይመጣል? ከሰውነት ቤተ መቅደስ ጋር ይመጣብሃል። ከምን ጋር ይመጣል? የሰው ልጅ ብሎ ይመጣብሃል። ከምን ጋር ይመጣብሃል? ሰው ብሎ ይመጣብሃል። እግዚአብሔር ይመስገን። እንዲያውም በዮሐንስ ወንጌል ምዕራፍ 14 ደግሞ ስጋ ብሎም ደግሞ ይመጣበት ቃልም ስጋ ሆነ ይላል። ስለዚህ ስጋ ሆነ የተባለው የሰውነት ቤተ መቅደስ የተባለው ሰው የተባለው የሰው ልጅ የተባለው ወንድ ልጅ የተባለው የሕይወት እንጀራ የተባለው ይሄው አንድ አካል ነው እንጂ ወንድ ልጅ ተሰጥቶናል ሲል ሌላ የሞተልን፣ የሕይወት እንጀራ ሲባል ሌላ፣ የሰው ልጅ ሞተልን ሲባል ደግሞ ሌላ። ከወንዱ ልጅ ሌላ የሰው ልጅ አለን? ወንድ ልጅ ተሰጥቶናል የተባለው እኮ ነው የሰው ልጅ የሚባለው እንጂ ከወንዱ ልጅ ሌላ የሰው ልጅ አለ? የለም እኮ።
እግዚአብሔር ያዘጋጀው ሰው ነው የሞተልን ሲባል ከወንዱ ልጅ ሌላ ነው ይሄ እግዚአብሔር ያዘጋጀው ሰው የተሰጠን ሰው ማለት ነው የወንድ ልጅ የተባለ። ስለዚህ ወንድ ልጅ የተባለው እግዚአብሔር የሰጠን የሰውነቱ ቤተ መቅደስ የተባለው እግዚአብሔር ያዘጋጀው ሰው የተባለው የሕይወት እንጀራ የተባለው የሰውነት ቤተ መቅደስ የተባለው ይሄው ወልድ። በዚህ መንገድ ነው ወልድ የሚገለጽ። የሞተልን ነው ወልድ የተባለ። የሞተው ከሙታን ያስነሳው ልጁን ይላል። ስለዚህ ልጁን ምን ይለዋል? የሞተ የተነሳ የምንለው ልጁ ነው። ያ ደግሞ ምን ተብሎ ተገልጿል? የሰውነት ቤተ መቅደስ ተብሎ ተገልጿል። በሌላ ቦታ ላይ የሰው ልጅ ተብሎ ተገልጿል። ወንድ ልጅ ተብሎ ተገልጿል። የሕይወት እንጀራ ተብሎ ተገልጿል። የሰውነት ቤተ መቅደስ ተብሎ ተገልጿል። እግዚአብሔር የተመሰገነ። ኢየሱስ ግን ወልድ ብቻ ስላልሆነ አምላክነት አለው። አምላክነቱ ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር ወልድ ከሚባል መጽሐፍ ቅዱስ ከማያውቀው ቋንቋ ጋር አይደለም የሚገናኘው። አምላክነቱ የሚገናኘው ከኃያል አምላክነት ጋር። አየህ፣ የኢየሱስን አምላክነት መጽሐፍ ቅዱስ የሚሰጠውን ኃያል አምላክነቱን መናገር ሲገባ የኢየሱስን አምላክ ለማድረግ ምን መባል አለበት የሚባል መጣ። እግዚአብሔር ወልድ የሚባል ሌላ ፈጠራ እንፍጠር ነው። የኢየሱስ አምላክነት ኃያል አምላክ ነው የሚባል። ኃያል አምላክ ካልከው የሰራዊት ጌታ እግዚአብሔር ነው። የሰራዊት ጌታ እግዚአብሔር ካልከው ደግሞ በሚልኪያስ 1:6 መሰረት አብ ነው። ስለዚህ ይሄ እንዳይመጣብህ ፈጠራ ተጀመረ ማለት ነው። ሁለተኛ የኢየሱስ አምላክነት ታላቅ አምላክ ነው የሚባል። የኢየሱስ አምላክነቱ እግዚአብሔር ወልድ በመሆን አይደለም። እንደሱ አይደለም። የለም ቃሉም የለምም መጽሐፍ ቅዱስ አላለ። ለምን መጽሐፍ ቅዱስ ያለውን አንለውም እንዴ? ለምን ኃያል አምላክ አትለው? መጽሐፍ ቅዱስ የሚለው መጽሐፍ ቅዱስ ያለውን ትተን ሰዎች የፈጠሩትን የፈጠራ ሳይገባቸው የፈጠሩትን ማለት ነው። መቼም ከእግዚአብሔር በላይ ስለ እግዚአብሔር የገባው ማን ሊኖር ይችላል? ከእግዚአብሔር በላይ ስለ እግዚአብሔር ገብቶኛል የሚሉ ሰዎች የተፈላሰፉት ፍልስፍና ነው። ከእግዚአብሔር በላይ ስለ እግዚአብሔር ገብቶናል የሚሉ ሰዎች እንዴት ሊያሳስቱን ይችላል? በዚህ ዘመን መጽሐፍ ቅዱስ በእጃችን ባለበት በእያንዳንዳችን ቤት መጽሐፍ ቅዱስ በገባበት ዘመን አይሆንም። ስለዚህ ያው ዝም ብሎ በብሽሽቅና በስድድብ ይቀጥሉ ይሆናል እንጂ በዚህ በመጽሐፉ አይሆንም፣ በጭራሽ አይሆንም። ስለዚህ እኛ በመጽሐፉ መሰረት እግዚአብሔር ወልድ ሳይሆን ኢየሱስን ማለት ምን መርጠው አምላክነቱን ኃያል አምላክ ማለቱን ነው የምንመርጠው። ኃያል አምላክ እቺን የማይፈልጉት ለምንድን ነው? ኃያል አምላክ ከተባለ የሰራዊት ጌታ እግዚአብሔር ሊባል ነው። የሰራዊት ጌታ እግዚአብሔር የሚለው ደግሞ እዚሁ ኤርምያስ ምዕራፍ 32 ቁጥር 18 ላይ ቁጭ ብሏል። ኤርምያስ 32 18 ከተቀበልክ ደግሞ ሚልኪያስ 1:6 ልትቀበል ነው። ምክንያቱም ሚልኪያስ 1:6 ደግሞ የሰራዊት ጌታ እግዚአብሔር አብ ነው ብሎ ቁጭ ብሏል መንቀሳቀሻ። ስለዚህ እኛ የኢየሱስን አምላክነት ታላቅ አምላክ ማለት መርጠናል። እንደ ኢሳይያስ ኃያል አምላክ፣ ሐዋርያው ጳውሎስ እንዳስቀመጠው ደግሞ ታላቅ አምላክ። ታላቅ አምላክ ካልከው ወዴት ሄድብህ ነው? በመዝሙረኛው በዳዊት መንገድ ብቻውን የሆነ አምላክ ሊሆንብህ ነው። አንተ ብቻ ታላቅ አምላክ ነህ። ታላቅ አምላክ ካልክ በኋላ ኮሚቴ ማፍጠር አትችልም። ወይ ታላቅ አምላክ አይደለም ወይ ኮሚቴ ነው የምታመጣው። ታላቅ አምላክ ካልከው በኋላ ኮሚቴ የለም። 3 ሆኖ 4 ሆኖ ምናምን ሆኖ በመለኮት አንድ ሆኖ በአካል 3 ሆኖ ምናምን የለም። ብቻውን ነው ታላቅ አምላክ የሚሆነው። ወይ ታላቅ አምላክ አይደለም ብለህ በምንድነው በፐርሰን 3 ነው በአካል 3 ነው ምናምን የሚለው የምትገባው ታላቅ አምላክ አይደለም ብለህ። ታላቅ አምላክነቷን ከተቀበልክ መዘዝ አለ። የሶስት አካል የሶስት ፐርሰን ምናምን መግቢያ የለውም። ምን ይመጣብሃል? ታላቅ አምላክ ካልከው ብቻውን ታላቅ አምላክ ብቻውን ታላቅ አምላክ የሚለው ጋር ከደረስክ በኋላ ደግሞ ከዛ በኋላ ከብቻው ውጪ አይን ያየ ምን ነው ያለው? ካንተ በስተቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ አይንም አላየችም። ጆሮም አንሰጥም፣ አይናችንንም አንሰጥም ነው እኮ የሚለው እኮ። ካንተ በስተቀር ሌላ አምላክ አልሰሙም፣ በጆሮአቸው አልተቀበሉም፣
አይንም አላጭ፣ አንሰማምም፣ አንቀበልም፣ አናይም። እነዚህ አንድ ዘማሪ ያለ አልሰማማ አላይማ ያለው ትክክል ነው። ትክክለኛ ዘማሪ ነው። ማን እንደሆነ እግዚአብሔር ይባርከው ወይም እግዚአብሔር ይባርክሽ። አልሰማማ አላይማ ያለችው ትክክል ነው። ለምንድን ነው መሰላችሁ? ከአንተ በስተቀር ሌላ የለም ካልክ የሚባለው ደግሞ ወዴት ስለሚወስድ እንዲህ የሚባለው ማን ነው? አንተ አቤቱ አባታችን አብ ነህ። ስለዚህ ታላቅ አምላክ ነው ካልክ ብቻውን ታላቅ አምላክ ነው ወደሚለው ያመጣል። ብቻውን ታላቅ አምላክ ነው ካልክ ደግሞ በኢሳይያስ ምዕራፍ 64 ቁጥር 8 መሰረት አብ ያስብላል። ስለዚህ ይሄ እንዳይመጣ መጽሐፍ ቅዱስ ኢየሱስን የገለጸበትን አምላክነት ነው መቀበል ያለብን። ሌላ አንድ ልጨምርላችሁና ላብቃ። ለዛሬ ለጥያቄ ጠያቂዎች ጊዜ መስጠት ስላለብኝ አንድ ልጨምርላችሁ። የኢየሱስ አምላክነት አለ አይደለም፣ ብቻዋን አምላክ እንዳይባል የሆነባቸው ቦታዎች አሉ። ይገርማቸዋል። እግዚአብሔር የተመሰገነ ይሁን። አንድ ሁለት ብትፈቅዱልኝ ደስ ይለኛል። አንድ ሁለት ባረገው እግዚአብሔር ይባረክ። ራእይ መጽሐፍ ምዕራፍ 1 ላይ ራእይ ምዕራፍ 1 ቁጥር 8 ቶሎ ብዬ ሁለት አድርጉልኝ፣ ሁለት ፍቀዱልኝ እና አበቃለሁ። ሁለት ብቻ አንድና አንድ ሌላ ጨምርላችሁ አበቃለሁ። ራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይልና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እዚህ ጋር አሁን አምላክ የሚለው እዚህ ጋር ደግሞ በምን ታጅቦ መሰላችሁ የመጣው? ሁሉን የሚገዛ ጌታ በሚለው ነው የመጣው። ይብላችሁ ሁሉን የሚገዛ ጌታ። አሁን ከዚህ አሁን ቅድም ያነበብናቸው አምላክ ከማለቱ በፊት ኃያል የሚል ነው ኢሳይያስ የሚያመጣው። ኃያል ብሎ ነው አምላክ የሚለው። ሐዋርያው ጳውሎስ ደግሞ ታላቅ ብሎ ነው አምላክ ያደረገው። ኦኬ ታላቅ የሚል ጨምሯል። እዚህ ደግሞ ወንጌላዊው ሐዋርያው ዮሐንስ ደግሞ ምን ጨመረበት? አምላክ ከሚለው በፊት ሁሉን የሚገዛ ጌታ ብሎ ጨምሯል። ይሄ መዘዝ አለ። ሁሉን የሚገዛ ጌታ አምላክ ነው፣ ምንም ችግር የለውም አሜን ብለህ ካልክ ሌላ የሚያመጣው ነገር አለ። ልክ ኃያል አምላክ የሚለው ወደ ኤርምያስ 32:18 እንደወሰደን ኤርምያስ 32:18 ደግሞ ወደ ሚልኪያስ 1:6 እንደወሰደን ቲቶ መጽሐፍ ምዕራፍ 2 ቁጥር 12 ወደ መዝሙረ ዳዊት 86 በቅንፍ 86 ቁጥር 10 መዝሙረ ዳዊት 86 ቁጥር 10 ደግሞ ወደ ኢሳይያስ መጽሐፍ ምዕራፍ 64 ቁጥር 4 ኢሳይያስ ምዕራፍ 64 ቁጥር 4 ደግሞ ኢሳይያስ ምዕራፍ 64 ቁጥር 8 ላይ እንደወሰደን ራእይ መጽሐፍ ምዕራፍ 1 ላይ ሁሉን የሚገዛ ጌታ የሚል ከጨመርክበት መዘዝ አለው። ምንድነው መሰለ? ሁለተኛ ቆሮንቶስ ምዕራፍ 6 ላይ የኢየሱስ ክርስቶስ አምላክነት ሁሉን የሚገዛ ጌታ የሚል አስከትሎ የሚመጣ ከሆነ እንግዳው እሱ ዝም ብሎ አምላክነት አይደለም። ሁሉ ዝም ብሎ ወደ አምላክ ነው፣ ሙሴ አምላክ ነው፣ ምንትስ እግዚአብሔር ቃል የመጣላቸው አምላክ ነው እንደሚባለው አይነት አይደለም። እሱ እግዚአብሔር እነዛ ሁሉ በእግዚአብሔር ሕዝብ ላይ አይደለም አምላክነት የሚሆነው። አሁን ፈርዖንን ሙሴ ለፈርዖን አምላክ አድርጌያለሁ ነው እንጂ የሚለው ሙሴ ለእግዚአብሔር ሕዝብ አምላክ አይደለም። ሆድ አምላክ ሲባል ለእግዚአብሔር ሕዝብ አምላክ አይደለም። ጥፋታቸው ምንድነው? ምናቸው ሐሳባቸው ምድራዊ ነው ለተባሉት ነው ሆድ አምላክ የተባለው። ዲያብሎስም አምላክ የተባለው በዚህ ዓለም ልጆች ላይ ነው እንደዛ የተባለው እንጂ በእግዚአብሔር ልጆች ላይ በእግዚአብሔር ሕዝብ ላይ በቤተ ክርስቲያን ላይ አይደለም። እግዚአብሔር የተመሰገነ ነው። የኢየሱስ አምላክነት ግን ኃያል አምላክ ተብሎ ይገለጻል። ታላቅ አምላክ ነው ይበል። ያ ደግሞ ኢየሱስ ወልድ ብቻ አለመሆኑን የሚያሳይ ሆኖ ነው የሚያልቀው። እግዚአብሔር ይመስገን። ስለ ኢየሱስ አምላክነት የሚነገሩ ነገሮች ስትከተሏቸው ኢየሱስ ወልድ ብቻ አለመሆኑን አሳይተው ነው እንጂ የሚያልቀው
ኢየሱስን በወልድነቱ ወልድ ብቻ አድርጎ የሚጨርስ የኢየሱስ አምላክነት የለም። እሺ ይሄስ ሁሉን የሚገዛ ጌታ ማስከተሉ ምን የሚያመጣው መዘዝ አለ? ሁለተኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 እግዚአብሔር የተመሰገነ ይሁን። ቁጥር 17 ላይ እንደዚህ ይላል፣ ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን አትንኩ ይላል ሁሉን የሚገዛ ጌታ። ተመልከቱ፣ እዛ ጌታ ኢየሱስ ምንድን ነው ያለው? ሁሉን የሚገዛ ጌታ አምላክ እኔ ነኝ አይደለም ያለው? ሁሉን የሚገዛ ጌታ የሚል ሲጨመርበት ምንድን ነው የሚሆነው? እኔ አምላክ ሆናቸዋለሁ አለ ከላይ። እግዚአብሔር የተመሰገነ ይሁን። በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላክ እሆናለሁ፣ እነርሱም ሕዝቤ ይሆናሉ አለ። ምን አይነት አምላክ? ሁሉን የሚገዛ ጌታ። ሁሉን የሚገዛ ጌታ እኔ እቀበላቸዋለሁ፣ ለእናንተም አባት እሆናለሁ። ይኸውልህ መጣ። ይኸውልህ ሁሉን የሚገዛ ጌታ አምላክ ነው ብለህ ከተቀበልከው ደግሞ ሁሉን የሚገዛ ጌታ ምናችሁ ሆናለሁ አለ? አባት ሆናለሁ አለ። አብ ነው። አየው፣ አብ የሚባል መዘዝ ይዞብህ ይመጣል። ስለዚህ ጌታ ኢየሱስ ሁሉን የሚገዛ ጌታ አምላክ አይደለም ብለን ነው መከራከር ያለብን። ሁሉን የሚገዛ ጌታ ነው ካልክ ግን ሁሉን የሚገዛ ጌታ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 መሰረት አቡ ነው ይመጣብሃል። ወልድ ብቻ አድርገ ኢየሱስን ሁሉን የሚገዛ ጌታ ካልከው በኋላ ወልድ ብቻ አድርገ ቆልፈ ማስቀመጥ አትችልም፣ አይቻልም። ወይ ሁሉን የሚገዛ ጌታ አይደለም ብለህ ትተዋለህ፣ ወይም ደግሞ ሁሉን የሚገዛ ጌታ ነው ብለህ በማለት ምክንያት የሚከተለውን ነገር ሁሉ አብረህ ትቀበላለህ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ሌላው የመጨረሻ ሁለት ስላልኳችሁ አንድ የመጨረሻ አልኳችሁ ሮሜ መጽሐፍ ምዕራፍ 9 ላይ በወስዳችሁ ሮሜ መጽሐፍ ምዕራፍ 9 ላይ ሚላል አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ይውላችሁ እዚህ ጋር ደግሞ ምን አይነት አምላክነት ነው አለ? ከሁሉ በላይ ሆኖ። ዝም ብሎ አምላክነት አይደለም፣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ። የኢየሱስን አምላክነት ከሁሉ በላይ ሆኖ ነው ካልክ ደግሞ መዘዝ አለው፣ የሚያስከትለው ነገር አለ። የኢየሱስ አምላክነት እኮ ከሁሉ በላይ ሆኖ ነው ካልክ በኋላ ወልድ ብቻ ነው ብለህ መቆለፍ መገደብ አትችልም። ወልድነቱን እንደተቀበልከው ወልድ ብቻ ነው ብለህ መገደብ ግን አትችልም። ከሁሉ በላይ ነው ካልክ በኋላ ከሁሉ በላይ የሆነ አምላክነት አይደለም። የኢየሱስ አምላክነት ዝም ብሎ አምላክ ነው እንጂ የሚባለው ከሁሉ በላይ የሆነ አምላክ መባል የለበትም ብለህ ነው መሞገት ያለብህ እንጂ ከሁሉ በላይ የሚለውን ከተቀበልክ በኋላ የኢየሱስ አምላክነት ከሁሉ በላይ የሆነ አምላክነት ነው ብለህ ካልክ በኋላ ወልድ ብቻ ነው ኢየሱስ ብለህ መገደብ አይቻልም። ለምን? ማስረጃ እሰጣለሁ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ኤፌሶን ምዕራፍ 4 ቁጥር 6 ኤፌሶን ምዕራፍ 4 ቁጥር 6 ምን ይላል? 4:6 ላይ እግዚአብሔር ይመስገን 4:6 ወይም ከቁጥር 4 ጀምሮ ላነብላችሁ እችላለሁ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። ይሄ ከሁሉ በላይ የሚሆን ማን ነው? አብ ነው። ከሁሉ በላይ የሚሆን አምላክ አንድ አምላክ ነው። ከሁሉ በላይ የሚሆን አንድ አምላክ ማን ነው? የሁሉም አባት ነው። ስለዚህ ኢየሱስን ከሁሉ በላይ የሆነ አምላክ ነው እንዳትለው። ወልድ ብቻ ማለት የምትፈልግ ወገን ካለ ማለት ነው። ኢየሱስን ወልድ ብቻ ነው። ኢየሱስ ወልድ ብቻ
እንዲሆንልህ የምትፈልግ ወገኔ ማለት ያለብህ ኢየሱስ ከሁሉ በላይ የሆነ አምላክ አይደለም ብለህ መሞገት አለብህ። አይ ከሁሉ በላይ የሆነ አምላክ ነው ካልክ በኋላ ግን መዘዙን መቀበል አለብህ። ከሁሉ በላይ የሆነ አምላክ ወልድ ብቻ አይደለም። ወልድ ብቻ ሆኖ ኢየሱስ ከሁሉ በላይ ሊሆን አምላክ ሊሆን አይችልም። ኢየሱስ ከሁሉ በላይ የሆነ አምላክ የሆነው ይሄ ከሁሉ በላይ የሆነ አምላክ ማን ነው? አንድ አምላክ የሁሉም አባት ነው። እግዚአብሔር የተመሰገነ ይሁን። እነዚህም የሚታይ መልክና የማይታይ ባህሪን በአንድነት የያዘ ነው ኢየሱስ ማለት። እግዚአብሔር የተመሰገነ ይሁን። በወልድነቱ ወንድ ልጅ ተብሎ የሚገለጽ፣ የሕይወት እንጀራ ተብሎ የሚገለጽ፣ የሰውነቱ ቤተ መቅደስ ተብሎ የሚገለጽ፣ የሰው ልጅ ተብሎ የሚገለጽ፣ እግዚአብሔር ያዘጋጀው ሰው ተብሎ የሚገለጽ ነው በወልድነቱ። በአምላክነቱ ደግሞ ወልድ ብቻ እንዳልሆነ የሚገለጽ ኃያል አምላክ ሆኖ የሰራዊት ጌታ እግዚአብሔር ሆኖ አብ፣ ታላቅ አምላክ ሆኖ ብቻውን የሆነ አምላክ ሆኖ ከዛ አብ፣ ከሁሉ በላይ የሆነ አምላክ ሆኖ ከዛ አብ፣ ሁሉን የሚገዛ ጌታ ሆኖ ከዛ አብ እየሆነ ነው የሚመጣበት። አየው ኃያል አምላክ ካልከው በኤርምያስ 32:18 መሰረት የሰራዊት ጌታ እግዚአብሔር ይሆንባል። ከዛ በኋላ በሚልክያስ 1:6 ደግሞ አብ ይሆንባል። ታላቅ አምላክ የሚለውን ከተቀበልከው ደግሞ በመዝሙረ ዳዊት 86:10 መሰረት ብቻውን የሆነ ታላቅ አምላክ ይሆንባል። ከዛ ኢሳይያስ ምዕራፍ 64 ላይ ሄዶ ቁጥር 8 ላይ አብ ይሆንባል። ሁሉን የሚገዛ ጌታ ነው ብለህ ከተቀበልከው በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 መሰረት አብ ይሆንባል። ከሁሉ በላይ የሆነ አምላክ ነው ብለህ ከተቀበልከው በኤፌሶን ምዕራፍ 4 ቁጥር 6 መሰረት አብ ይሆንባል። ስለዚህ ኢየሱስን ኃያል አምላክ ካልክ በኋላ ወልድ ብቻ ብለህ ማስቀረት አትችልም። ኢየሱስን ታላቅ አምላክ ካልክ በኋላ ወልድ ብቻ አድርገህ ማስቀረት አትችልም። ኢየሱስን ሁሉን የሚገዛ ጌታ አምላክ ነው ብለህ ካልክ በኋላ ወልድ ብቻ አድርገህ ማስቀረት አትችልም። ኢየሱስን ከሁሉ በላይ የሆነ አምላክ ነው ካልክ በኋላ ወልድ ብቻ ነው ብለህ ኢየሱስን መገደብ፣ ማጠር፣ ማሳጠር አትችልም። እግዚአብሔር የተመሰገነ። እንደዚህ አይነት ትልቅ ነገር እግዚአብሔር ስላሳየን የኢየሱስን ማንነት ከሁሉ የሚበልጥ አለ ሐዋርያ ጳውሎስ። አያችሁ እንደዚህ ስታዩት እውነትም ትላላችሁ። አሁን እውነትም ከሁሉ የሚበልጥ ዕውቀት ኢየሱስ ነው የሚለውን ነገር ሐዋርያ ጳውሎስ በምክንያት እንዳለው ይገባናል ሁላችንም። እግዚአብሔር እኔ ይገባኛል፣ በጣም ነው የሚገባኝ። በቃ እንደዚህ ሳየው ልክ ነው ሐዋርያው ጳውሎስ ከሁሉ የሚበልጥ ዕውቀት ብሎ የገለጸው። ለዚህም ከዚህም በላይ ለሆኑ ሌሎች ምክንያቶችም አሉ። ግን አንዱ የኢየሱስ ማንነት በዚህ ደረጃ ሊገለጽ የሚችል ስለሆነ በዚህ ደረጃ የሚገለጽን ኢየሱስ እንድናውቀው እግዚአብሔር ስለረዳን ስላገዘን ጌታ ኢየሱስን እናመሰግናለን። ክብር ምስጋና ለጌታ ለኢየሱስ ሲሆን ይሄ ነገር የተገለጠላችሁ ኢየሱስን በዚህ ደረጃ ያወቃችሁ ኢየሱስ ወልድ ብቻ ሆኖ ያልተገደበባችሁ፣ ያላጠረባችሁ፣ ያልታጠረባችሁ ወገኖቼ እግዚአብሔርን በጣም ልናመሰግነው ልናከብረው ሁልጊዜ እንደምለው የማያልቅ የዘላለም የምስጋና ዕዳ ያለብን ሕዝብ መሆናችን እየተሰማን በሁሉ ነገር ውስጥ እግዚአብሔርን እንድናከብረው አበረታታቸዋለሁ። ጌታ ኢየሱስ ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። አሁን ጥያቄ ጊዜ እሰጣለሁ።